بسم الله والحمد لله والصلاة والسلام على رسول الله ቁርአን ተመልካችና አድማጮቻችን ቀደም ሲል አላህ Subhanahu Wa Ta'ala ስለ ቂያማ ቀን ጉዳይ አውስቶ ከሃዲዎች በዛ ቀን ከደታቸውን ሊሸፋፍኑና ድክመታቸውን ሊከዱ ሲሞክሩ አላህ Subhanahu Wa Ta'ala ሊክዱት በማይችል ወሳኝ ማስረጃ ወንጀላቸውን እንደሚያረጋግጥባቸውና በመጨረሻ ለቅጣት እንደሚያጋልጣቸው ገልጦ ነበር የቆምነው ማለት ነው። እና በዛ ላይ በመከተል አሁንም ወየውመ ነብዓቱ ፊ ኩሊ ኡመቲን ሸሂደን አለይሂም አዝኩር ለሁም ያ ረሱላና አሁንም በተጨማሪ መልእክተኛችን ሆይ አውሳላቸው ወይም አስታውሳቸው ይላል። የውመ ነብዓቱ ፊ ኩሊ ኡመቲን በየህዝቦቹ ሁሉ ሸሂደን አለይሂም በእነሱ ላይ የሚመሰክር የሆነ ምስክር በምናስነሳበት ጊዜ ይላል። ሚን አንፉሲሂም ከራሳቸው የሆነ ምስክር እናስነሳለን። መጀመሪያ ሩሱሎቹ እንዲመሰክሩ ይደረጋሉ። እነሱን ሊቃወሙ ሲሞክሩ ደግሞ ሊክዱት የማይችለውን የገዛ አካላቸውን እንዲሁም መስበርሳቸው አንዱ በሌላው ላይ እንዲመሰክር እናደርጋቸዋለን ይላል ማለት ነው። እና በዛ ቀን በምንም አይነት ማምለጫና ማድፈጫ እንደማይኖር ነው ማለት ነው። ሁሉን ነገር አላህ Subhanahu Wa Ta'ala ቃዲር አላ ኩሊ ሸይ በመሆኑ ያስመሰክርባቸዋል። ሌላው ቀርቶ መሬት ራሷ ትመሰክራለች ማለት ነው። እና احتفظوا عن امكم هذه ኢሉ ነበር ረሱል አለይሂ ሰላቱ ወሰለም። ይህች መሬታችሁ እናታችሁ ይላሉ። እናት ሀገር እንደሚባለው ማለት ነው። ይህች እናታችሁን አትመኗት። እናትም ብትሆን አንድ አጋጣሚ ላይ ልትከዳት ትችላለች። እና ዛሬ መሬት ቻይናት ሁሉን ነገር ተሸክማ ሁሉን ነገር እንዳላየች እንዳልሰማች ነው። ግን ስታጠፉና ስታከፉ ማንም የለም መሬት ብቻ ነው ብላችሁ አትዝናኑ። መሬትም የምትናገርበት ጊዜ ይመጣል ብለዋል ማለት ነው። እና ቢአነ ረበከ አውሐላሃ እንደሚለው ሱረቱ ዘልዘላ ላይ ማለት ነው። የውመኢድን ተሐዲቱ አኽባራሃ ቢአነ ረበከ አውሐላሃ። እንግዲህ መሬት ሰው እስከሆንክ ድረስ ከመሬት መራቅ አትችልም። ማንኛውንም የምትሰራውን ነገር መሬት ሳታየው አትቀርም ማለት ነው። ያቺ መሬት ያየችውንና የሰማችውን ነገር ተናገሪ ይላትና እሷንም ጭምር ያናግራታል። ሌላ ህይወት ያለው ታዛቢ እንኳን ባይኖር በአካባቢህ ማለት ነው። እና ሰዎችን ከራሳቸው የሆነ ምስክር እናስነሳላቸዋለን። ወጂእና ቢከ ሸሂዳ አንተም ደግሞ አላ ሃኡላ الامه المحمديه صلوات الله وسلامه عليه አንተም ደግሞ በተራ ለነዚህ ለኡመቶች ተጠሪነህና አንተንም በበኩል በኡመቶች ላይ መስካሪ አድርገን እንደምናስነሳህ ነው ይላቸዋል ማለት ነው። እና ነብዩ አለይሂ ሰላቱ ወሰለም ምንም ሩሩ ቢሆኑ የጌታ ትእዛዝ ነውና ያየኸውን የሰማኸውን ያጋጠመህን ተናገር ተብለው ይጠየቃሉ ማለት ነው። የዛ ጊዜ የካደ ያስተባበለን አምኗል ሊሉ አይችሉም። የካደ ያስተባበለ እስከሆነ ድረስ ገሌ ካሃዲ ነው ተቃዋሚ ነው ብለው ነው መልስ የሚሰጡት በአቡ ጧሊብ ላይም ቢሆን ማለት ነው። ያመነ የተከተለ ከሆነ ደግሞ እገሌ አምኗል ተከትሏል ብለው ምስክርነታቸውን ይሰጣሉ ማለት ነው። ስለዚህ ሌሎቹ ነብዮች ለኡመሞቻቸው ምስክርነት እንደሚሰጡ አንተም በእነዚህ በክፍለ ዘመንህ በሚገኙት ህዝቦች ላይ መስካሪ አድርገን እንደምናቀርብህ ነው ይላቸዋል ማለት ነው። ያን ጊዜ ታዲያ ነብይ ከመሰከረበት በኋላ አንድ ሰው ማምለጫ መሮጫ የለውምና ይህን ጊዜ ያ ነገር ከመምጣቱ በፊት ራሳቸውን ገምግሙና ስተታቸውን አርሙ ብለህ ነገራቸውና መከራቸው። ወነዘልና አለይከ الكتاب እና ይህን ኪታብ ባንተ ላይ አውርደንልሃል በእርግጥ ይላቸዋል ቁርአንን ማለት ነው። ይሄን ቁርአን ባንተ ላይ አውርደንልሃል ተበያነ ለኩል ሸይ ለሁሉ ነገር ማብራሪያ አድርገን ለኩል ሸይን يحتاجه البشر የሰው ልጆች የሚያስፈልጋቸው ለሆኑ ቁም ነገሮች ሁሉ ማብራሪያና መመሪያ አድርገን አውርደናል ይሄን ቁርአን ይላል። በቁርአን ውስጥ እንግዲህ ያልተወሳና ያልተዘከረ ነገር ካለ አላስፈላጊ ነገር ወይም ደግሞ ብዙ ባይታወቅ የማይጎዳ የሆነ ነገር እንጂ ቁም ነገር ትልቅ አሳሳቢ ነገር ከሆነ በዚህ ቁርአን ውስጥ ያልተገለጠ ነገር ምንም የለም ማለት ነው። ወሁደን እንደገና ደግሞ በስተት ላይ የነበሩትን ህዝቦች ወደ ቀናው መንገድ የሚመራ ወራህመተን ለተቀበሉና ለተከተሉት ደግሞ የአላህን ጸጋ የሚያስገኝ ኪታብ አድርገን አውርደናል። ወቡሽራ ሊልሙስሊሚን በአላህ ፍቃድ ለመመራት ፍቃደኛ ለሆኑት ደግሞ ቀናኤዎች
ብስራት ያዘለ አድርገንም ልከነዋል። ያው በትክክል የጌታን ጥሪ ተቀብለው መልካም ከሰሩ ጀነተ ነዒም አላቸው እያለ ያበስራቸዋል ማለት ነው። ስለዚህ ይህን የመሰለ ኪታብ እንግዲህ የላክነው የሰው ልጆች ከወዲሁ እንዲጠቀሙበት ብለን ነው። ግን ይህን የመሰለ መመሪያ ልከን ሳትቀበሉና ሳትከተሉ ከንቱ አድርጋችሁ ከጣላችሁት እናንተ ብትተውት እሱ አይተዋችሁም፣ ነገ ይፋረዳችኋል። እና አልቁርአኑ ሁጀቱን ለከ ወዐለይክ እንደተባለው ወይ ለአንተ ምስክርህ ጠበቃ ይሆናል ወይም ደግሞ ጥላትህና ከሳሽህ ይሆናል ማለት ነው። ከሁለት አንዱ መሆን የማይቀር ነገር ነው። ቁርአንን ያመነና የተከተለ የሰራበት ሰው ጠበቃ ይሆንለታል እና ራሱ በቀጥታ ይህ ሰውዬ እኔን ተቀብሎ ያዘዝከውን እየሰራ የከለከለውን እየተከለከለ ነውና ህይወቱን የመራው ይህ እኔ ወዳጅ ነውና ተውልኝ ይላል ማለት ነው። በተቃራኒው ደግሞ የካደውና ያስተባበለው ከሆነ ይህ ሰውዬ በእኔ ሲያሾፍ ሲቀልድ የነበረ ነውና እንዲያትለቀው በማለት ክስ ይመሰርትበታል። ያን ጊዜ ያለቀለት ማለት ነው። ስለዚህ ለሰው ልጆች ሁሉ ይህን ኪታብ ጠቃሚ አድርገን ልከነዋል እና እሱን የተቀበሉና የተከተሉ የተመሩበት ሁሉ ይጸድቃሉ፣ እሱን የጣሉና የናቁ ደግሞ ይወድቃሉ ነው የሚለው አላህ Subhanahu Wa Ta'ala። ስለዚህ ይህንን አውቀው የሰው ልጆች ከቁርአን ጋር ያላቸውን ግንኙነት መገምገም ይኖርባቸዋል ከወዲሁ። እነሱ ቸል ቢሉትና ሊረሱት ቢሞክሩ የሚተዋቸው ነገር አይደለም፣ እስከ መጨረሻ ያው ቀፍዶ አምጥቶ ለኔ ነው የሚያስረክባቸው ነው የሚለው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ቁርአንን እንደዋዛ ፈዛዛ በአሁኑ ጊዜ እንደሚታየው ሙስሊሞች ነን የሚሉት እንኳን እንዲሁ በተለምዶ ከማነብነብ በስተቀር ብዙ ጊዜ መልእክቱን ትኩረትና ክብደት አይሰጡትም፣ ወይም ደግሞ በስራ ላይ ሲያውሉት አይታዩም በብዛት ማለት ነው። ከዛ ደግሞ ጭራሹን የካዱትና የሚያስተባብሉት ያው ተቁጥር ስፍር የላቸውም። እንደዚህ የሚቀልዱና የሚያሾፉት ሁሉ ነገ እንገናኛለን ዝም በላቸው ነው የሚለው አላህ Subhanahu Wa Ta'ala። إن الله يأمر بالعدل والإحسان እና በዚህ ቁርአን የሰው ልጆች ለመመራት ፍቃደኛ የማይሆኑት ለምንድን ነው? በዚህ ቁርአን ውስጥ የተነገሩ ቁም ነገሮች አላስፈላጊ ናቸው ወይም ደግሞ የተሰጡ ማስጠንቀቂያዎች ቸል ብሎ ሊታለፉ የሚገባቸው ናቸው ለማለት አላህ Subhanahu Wa Ta'ala የቁርአን ተልእኮ ምን እንዳካተተ ባጭሩ ያስቀምጠዋል ማለት ነው። አላህ በዚህ ቁርአን ውስጥ የእሙሩ ቢልዓድሊ ለሰው ልጆች በፍትህ ነው የሚያዘው። የሰው ልጆች እንግዲህ ፍትህ ያስፈልጋቸዋል ከተባለ ከቁርአን በላይ በፍትህ የሚያዝና የሚያስተምር ማንም የለም ማለት ነው። አድል ማለት አንድ ነገር በሚዛን በሚገባው ቦታ ማስቀመጥ፣ አርሎ ወይም በደልና ግፍ እንዳይፈጸም መጠበቅ ማለት ነው። እና አድል መጀመሪያ ተአቂዳ ይጀምራል። አንድ ሰው የፈጠረ ካልነበርክ ያስገኘ ማን ነው ከተባለ አላህ ነው ይላል። አላህ ከሆነ ታዲያ አላህ ይህን ላደረገልህ ጌታ አንተ ልታመሰግነው ልታከብረው ልትገዛው ነው የሚገባው ወይስ ልትክደውና ልታጋራበት ከተባለ ላመሰግነውና ላከብረው ነው የሚገባው ነው የሚለው አቂል የሆነ ሰው ሁሉ። አድል ማለት ይሄ ነው ማለት ነው። ግን እሱ ፈጥሮህ እየቀለበህ እያኖረህ ሁሉን ነገር እያደረገልህ እንደገና ሌላን የምታመልክ ወይም ደግሞ እሱን አላውቅህም የምትል ከሆንክ ይህ አድል ነው ቢባል ማንም ሰው አድል ነው ሊል አይችልም ማለት ነው። ወደ ዒባዳን በምትመጣ ጊዜ እንደዛው ነው ማለት ነው። አላህ ሁሉን ነገር ያሟላልህ ነው። አንተ በተወሰነ ጊዜና በተወሰነ ቦታና ሁኔታ የተወሰኑ ዒባዳዎችን አድርግ ሲልህ ለጌታ ወረታ መክፈልህ ነው በተወሰነ ደረጃም ቢሆን። ያን እንግዲህ ብዙ ውለታ የዋለልህን ሰው ቢያንስ እንኳን ሹክረን ማለት እንዴ አይገባህም? ማመሰግናለሁ የሚል ቃል እንኳን መስጠት ይከብድሃል። ይህንን ካላደረክ አዲል አይደለም ማለት ነው። ምክንያቱም የተጠቀምክ በጸጋው በስጦታው እየተንበሻበሽ እንደገና እሱን ማታመሰግን ከሆንክ አሁንም አዲል አይደለም ማለት ነው። እንደገና ደግሞ በጣም ምርጥ ወዳጅህ የሆነው ሰው ሁሉን ነገር የሚያደርግልህ ለአንተ የሚያስብልህ የሆነውን ሰው የሚጠላውና የሚከለክለውን ነገር ትርቃለህ ትከለከላለህ። እገሌ ወዳጅ እንዳይቀየመኝ ይህን ነገር አይወድምና በዚህ ነገር ላይ ካየኝ እሱ ይቀየመኛል በማለት ትተዋለህ ለሰው እንኳን ብለህ ማለት ነው። አላህም Subhanahu Wa Ta'ala የሚጠላውን ነገር ተሽርክ ተኩፍር ተዙልም ተፊስቅ ተኒፋቅ ቀጥሎ እነዚህ ሁሉ በሙሉ ይጠላል። እነዚህ ነገሮች አንተ የምትሰራ ከሆንክ አዲል አይደለህም ማለት ነው። በአዳላ አይደለም ህይወትክን የምትመራው በዙልም ነው ማለት ነው። ስለዚህ አላህ ከናንተ የሚፈልገው አድል ነው። የሚያስተምራችሁም አድል ነው እና የሚያዛችሁ በአድል ነው። እንዳትበድሉም እንዳትበደሉም ነው የሚለው።
ስለዚህ እኔ መበደልና መበደል ነው የምፈልገው የሚል ሰው አለ አቂል የሆነ ሰው በምንም አይነት ይሄን ሊላ አይገባውም ማለት ነው። እና ምኑ ነው ቁርአን እንዳትቀበሉ ያደረጋችሁ? ቁርአን እንግዲህ ሰዎችን መብታቸውን የሚገፍ ወይም ደግሞ በደል እንዲፈጸምባቸው የሚያበረታታ ጉዳት የሚያመጣ ቢሆን ኑሮ ጉዳት የሚያመጣን ነገር መቀበል ይከብዳል እርግጥ ማለት ነው። ግን ቁርአን እንዳትቀበሉ የሚያደርገው ምንድነው ችግሩ? ለሰው ልጆች የህይወት ዋና መሰረት የሆነው አድል ነው። አድል ከሌለ በዚህ ምድር ላይ ራሱ የመኖር እድል ይጨልማል። እና የመጀመሪያው ዋናው ሚዛኑ አድልን እንድታከብሩና እንድታስከብሩ ነው ይላል ማለት ነው። ተዛም አልፋችሁ ደግሞ ኢህሳን እንድታደርጉ ነው የሚያስተምራችሁና የሚጠራችሁ ይላል። አድል ማለት አንድ ሰው መብቱን መስጠት ማለት ነው፣ የሚገባውን መብቱን። ኢህሳን ማለት ደግሞ ከመብቱ በላይ ከሚገባው በላይ አንተ በመልካም ፍቃድህ ያልጠበቀውን አስደሳች መልካም ነገር ለሰው ማዋልና ማበርከት፣ ይሄ ደግሞ ኢህሳን ይባላል ማለት ነው። ሁለተኛ አርከን ማለት ነው። ይህንን ነው የሚያዘው። ሰዎችን መብታቸውን ብቻ ስጡ ሳይሆን እንዳውም እናንተ ራሳችሁን በድላችሁ ይቅርብ ብላችሁ ለሌሎች ለማስደሰትና ለመጥቀም መስራት አለባችሁ ነው የሚለው ማለት ነው። ወኢታኢ ዚል ቁርባ፣ በተለይ ደግሞ የዝምድና ባለቤት የሆኑትን ሰዎች የዝምድና ሐቅ ባላቸው ቁጥር ሐቃቸው ይከብዳልና ለነሱ ደግሞ የሚገባ መብታቸውን ስጡ ነው የሚለው። ዘመድን እንዳታስቀይሙ፣ እንዳውም የምትችሉትን መልካም ሁሉ አድርጋችሁ እንድታስደስቱና እነሱን እንድትጠቅሙ ብሎ ነው የሚመክረው ማለት ነው። ስለዚህ ምን ላይ ነው ቁርአን ለሰው ልጆች ጎጅ ነገር ያመጣው? ለምንድን ነው ተቀባይነት ያጣው? እነዚህን ጠቃሚ ነገሮች ሁሉ ያዘለ ሆኖ ሳለ ነው የሚለው። እና የዝምድና ባለቤትን ሐቁን እንድትሰጡት ወኢታኢ ዚል ቁርባ ሐቀሁ እንደማለት ነው። የዝምድና ባለቤት የሆነ ሰው ሐቁን እንድትሰጡ ብሎ ነው አደራ የሚለው። ከወላጆች ከወንድም ከእህት ከእናት አባት ከአያት ጀምሮ በየዝምድና ደረጃቸው ያሉትን የዝምድና ህቁቆች እንድታከብሩ ነው የሚለው ማለት ነው። ወየንሃ አኒል ፈህሻኢ ወልሙንከር፣ እንደገና ደግሞ በአንጻሩ ታስቀያሚ ነገር ይከለክላል ማለት ነው። ፈህሻ ማለት አንድ ነገር ሲያዩትና ሲሰሙት የሚቀፍ በጣም የሚያስቀይም ነገር ፈህሻ ይባላል ማለት ነው። እና ቁርአን የሚከለክላቸው ነገሮች ሁሉ አስቀያሚና አስከፊ የሆኑትን ነገሮች ነው። ስለዚህ እነዛን ነገሮች ስለከለከለ ነው የጠላችሁት ለምንድን ነው ማለቱ ነው። ወልሙንከር ማለት ደግሞ ማንም ሰው ሲያየው አእምሮ ጤናማ ያለው ሰው ጤናማ አእምሮ ያለው ሰው የሚነቅፈው የሆነ ነገር ሁሉ ሙንከር ይባላል ማለት ነው። ዲን እንኳን ባይኖረው አንዳንድ ሰው ይሄ ብልግና ነው፣ እንዴት እንዲህ ይላል፣ እንዴት እንዲህ ያደርጋል የሚያሰኝ ነገር ሁሉ ሙንከር ይባላል ማለት ነው። እና ቁርአን እንግዲህ በጣም የሚከብዱና የሚያስቀይሙ የሚያስጸይፉ ነገሮችን ነው የሚከለክለው ማለት ነው። ለምሳሌ እነዚህናን የመሰሉ ነገሮች እነ ኩፍርን እነ ሽርክን የመሰሉ ነገሮች ነው የሚከለክለው እንጂ ለሰው ልጅ ጠቃሚ ገንቢ የሆኑ ነገሮችን አይከለክልም ማለት ነው። ወልበጊ፣ እንደገና ደግሞ ዑድዋን ነው አላህ Subhanahu Wa Ta'ala በቁርአን የሚከለክለው ማለት ነው። በጊ ማለት በሰው ላይ ግፍ መበደል ወደ መፈጸም ማለት በደል ማድረስ ማለት ነው። በህይወቱም ሆነ በጤንነቱ በክብሩም ሆነ በገንዘቡ በማንኛውም መልኩ የሰው ልጅ መበደል ይሄ ማንም ሰው የሚጠላው ነገር ነው ማለት ነው። እና አንዱ ሌላውን መበደል የለበትም። ሰው መደጋገፍና መጠቃቀም እንጂ መበዳደልና መረጋገም የለበትም ብሎ ነው የሚያስተምረው ማለት ነው። የዒዙኩም፣ እነዚህን የመሰሉ መርሆች በመዘርጋት እናንተ በትክክለኛው መስመር እንድትጓዙ ነው የሚገስጥና የሚመክራችሁ። ለዓለኩም ተዘከሩን፣ በዱንያም በአኺራም የሚጠቅማችሁን ነገር ታስታውሱ ዘንድ ይላል ማለት ነው። እንግዲህ የቁርአን መሰረታዊ ነጥቦች እነዚህ ናቸው ማለት ነው። መካሪመል አኽላቅ፣ መልካም ስነ ምግባራትን በሙሉ ያስተምራል፣ ያበረታታል። እንደገና ደግሞ መግባረ ብልሽነትን ይነቅፋልና ያወግዛል ማለት ነው። ይሄ እስከሆነ ድረስ የቁርአን ተልእኮው ለምንድነው የሰው ልጆች የማይቀበሉና የማይከተሉት ነው የሚለው። እና ነብዩ እንደተላኩ አለይሂ ሰላቱ ወሰላም እንደ ቀባኢል አልዓረብ እንግዲህ የተወሰኑት ቀና አመለካከት ያላቸው በቀላሉ ይቀበሉ ነበር፣ አያቶችን በመስማት ብቻ ማለት ነው። አንዳንዶቹ ደግሞ የተለያየ ጥቅም ያላቸው ያንን ጥቅም የሚጋፉን የመሰላቸው ይቃወሙት ነበር ማለት ነው። እና ማሊክ ኢብኑ አክተም ኢብኑ ሰይፍ የሚባል የጎሳ መሪ ነበረ በመካ አካባቢ እና በጣም የታወቀ የአገር ሽማግሌ ሰው ነው። ነብይ ተላከ በመካ ሀገር ማለት ወሬ ሲሰማ ሁለት ሰዎች መረጠና ከጎሳዎቹ
ሂዱና መካ ሀገር አዲስ ነብይ ተልኳል እየተባለ ነውና ሂዳችሁ ያለውን ሁኔታ እውነትም ሆነ ውሸት አጣርታችሁ ኑ ቶሎ መረጃ ይዛችሁልኝ ብሎ ይልካቸዋል ማለት ነው። እነዛ ሰዎች መጥተው ነብዩን አገኟቸው። ነብዩን በሚገናኙ ጊዜ መን አንተ ወማ አንተ ብለው ጠየቋቸው ማለት ነው። እና አንተ ማነህ አንተ ምንድነህ አሏቸው ማለት ነው። እና አጭር የሆነ አነጋገር ማለት ነው። አንተ ማነህ ለሚለው አና የሙሐመድ ኢብኑ አብዱላህ አሉ። እኔ ስሜ ሙሐመድ ኢብኑ አብዱላህ ይባላል አሉ። አንተ ምንድነህ ለሚለው ደግሞ አነ ረሱላህ የአላህ መልእክተኛ ነኝ፣ ሙያዬ ደግሞ የአላህን መልእክት ለሰዎች ማድረስ ነው በማለት ነገሯቸው ባጭሩ ማለት ነው። ከዛ በኋላ ከጌታ የመጣልህ መመሪያ ምን ይላል አሏቸው። በሚሏቸው ጊዜ ይህች አያት ሰሞኑን ወርዳ ነበርና ይህችን አያት አነበቡላቸው። ኢነላህ የእሙሩ ቢልዓድሊ ወልኢሕሳን ወኢታኢ ዚል ቁርባ፣ እኔን የላከኝ ጌታ የሰው ልጆችን ሁሉ በሙሉ አላህ በፍትህ ያዛቸዋል። ፍትህን እንዲያከብሩና እንዲያስከብሩ እንደገና ለሰውም ሆነ ለፈጣሪያቸው መልካም ሰሪዎች እንዲሆኑ ለዝምድና ባለቤቶቻቸው መብት እንዲሰጡ እንደገና ታስቀያሚና ታሳፋሪ ተግባርና ቃላት ሁሉ እንዲቆጠቡና እንዲታረሙ ወልበግይ በሰው ላይ በደል እንዳያደርሱ ነው የሚመክረው የሚለውን አያት አቀረቡላቸው። የዒዙኩም ለዓለኩም ተዘከሩን እና በእነዚህ ጠቃሚ ነገሮች ጌታችሁ ይገስጣችኋል የሚጠቅማችሁን ነገር ትገነዘቡ ዘንድ የሚለውን አያት አስነበቡ ማለት ነው። ይህንን ከሰሙ በኋላ ወዲያውኑ ተመልሰው ወደ አገራቸው ሄዱና ለላካቸው አለቃቸው ለአክተም ኢብኑ ሰይፍ አቀረቡለት ይችን አያት ሐፍዘው ሄደው ማለት ነው። እና ሰውየውን አገኘነው፣ አነጋገርነው፣ ተወረደለት መመሪያ የተወሰነ ሰጥቶናል፣ እሱን እናንብብልህ አሉና አያቷን እንዳለች አነበቡለት ማለት ነው። በሚያነቡ ጊዜ ምን አለ የሰውየ አለል ፊጥራ ነበርና ቀና መለካከት ያለው ሰው ስለነበረ ምን አለ ኢኒ አራሁ የእሙሩ ቢመካሊሚል አኽላቅ ወየንሃ አኒል መሳዊ አለ። ይሄ ሰውዬ በእነዚህ አንቀጾች እንግዲህ እንደገመገምኩት በጣም ለሰው ልጆች ጠቃሚና ገንቢ የሆኑ መልካም ስነ ምግባራቶች ነው የሚያስተምረው። እንደገና ደግሞ ብልሹ ምግባራቶችን ሁሉ እንደሚነቅፍ ነው። ስለዚህ ኩኑ ፊ هذا الامر رؤوسا ولا تكونوا اذنابا አላቸው። ጎሳዎችን ሰበሰበና ይሄን የመሰለ መመሪያ ከመጣላችሁ በዚህ ዲን ላይ ግንባር ቀደም እንድትሆኑ ነው መመክራችሁ እንጂ ጅራት እንዳትሆኑ የኔ ወገኖች አላቸው። እና ኋላ ቀር እንዳትሆኑ እንዳንቀደም ይሄን የመሰለ ዲን ከመጣ በቃ ዛሬው ጀምረን እኛ ወደ እስላም መግባት አለብን ብሎ ለህዝቦች አወጀ። ህዝቦችም አለቃቸው ስለተቀበለ ሆ ብለው በአንድ ጊዜ ተቀበሉ ማለት ነው። እና ቅንነት ያለው ሰው እንግዲህ አንድ አያት ብቻ ይበቃዋል ህይወቱን ለመቀየር ማለት ነው። ግን ጠማማና ልግመኛ የሆነ ሰው የፈለገውን ያህል ቢነበብለት መልሶ ያው ጆሮ ዳባ ልበስ እያለ ነው የሚቀጥለው ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ቁርአንን ለሰው ልጆች ለዲናቸውም ሆነ ለዱንያቸው ለአካልም ሆነ ለመንፈሳቸው ለማንኛውም አይነት ችግራቸው መፍትሄ አዘል አድርጎ ነው ያመጣው ማለት ነው። ይህን የመሰለ መመሪያ ታዲያ መጥቶላችሁ የማትቀበሉ ከሆናችሁ እናንተ ተጠያቂዎች ናችሁና ያ ከመሆኑ በፊት ይህን ጊዜ ወቁበት እያለ ነው ማለት ነው። ወአውፉ ቢአህዲላህ በአላህ ቃል ኪዳንም ሙሉ። እንደገና ደግሞ ያው ሰልመናል ያላችሁት ወገኖች ማለቱ ነው። መጀመር ብቻ በቂ አይደለምና የገባችሁበትን መሽሩዕ በቃል ኪዳን ገብታችኋልና ያን ቃላችሁን ማክበር ይኖርባችኋል። ላኢላሃ ኢላላህ ያለ ሰው ከአላህ በስተቀር አምላክ የለኝም ማለት ነውና ባጭሩ በቃልህ ከአላህ በስተቀር አምላክ የለኝም እያልክ እንደገና የተለያዩ ነገሮችን የሱ ቦታ የምታስቀምጥ ከሆንክ ያ አህዲህን እንዲያፈረስክ ይቆጠራል ማለት ነው። ሙሐመድ ረሱላህ ታልከም ደግሞ ሰለላሁ ዐለይሂ ወሰለም ሙሐመድ የአላህ መልእክተኛ ናቸው የሚል ቃል ኪዳን የገባ ሰው በእሳቸው ነው የምመራው ማለቱ ነው። ስለዚህ እሳቸው የመከሩትን መቀበል መከተል፣ የከለከሉትን መከልከል ግድ ነው። አለበለዚያ ሙሐመድ ረሱላህ እያለ እንደገና እሱ በሰይጣን መንገድ የሚጓዝ ከሆነ ቃል ኪዳኑን አፍርሶታል። በቃሉ አማኝ እንደገና በተግባሩ ከሃዲ ሆኗልና ማለት ነው። ስለዚህ ሁላችሁም ቃላችሁን ማክበር አለባችሁ። ኢዛ አቱም ቃል በምትገቡ ጊዜ ለኔም ሆነ ለመለክተኛዬ ቃል ስትገቡ ያን ቃል ኪዳናችሁን ጠብቃችሁ መዝለቅ አለባችሁ። እስበርሳችሁም እንደገና ቃል ኪዳን ስትገባቡ ወስላቶች እና ቦላጮች መሆን የለባችሁም። ሙስሊም ቃል ኪዳኑን አክባሪ መሆን ይኖርበታል ማለት ነው።
ወላ ተንቁዱ ላይማን መሐላዎቻችሁን አታፍርሱ በሆነ ባልሆነ ምክንያት ባዕድ ተውኪዲሃ አጠንክራችሁ ቃል ከሰጣችሁ በኋላ እንግዲህ አንድ ሰው ቃል በሚጋባ ጊዜ የአላህን ስም ጠርቶ ወላሂ እኔ ይሄንን አደርጋለሁኝ ወይም ይሄንን አላደርግም ብሎ ይምላል ማለት ነው። ያንን ካደረገ በኋላ ሙስሊም የሆነ ሰው በምንም አይነት ያንን ቃል በአላህ የማለበትን ነገር ሊደፍር አይገባውም፣ ሊጥስ አይገባውም፣ ማክበር አለበት ማለት ነው። ባዕደ ተውኪዲሃ ማለት ደጋግሞ ያንን ቃል ኪዳኑን ታጠነከረ በኋላ ወቀድ ጀዐልቱሙላህ ዐለይኩም ከፊላ በአላህ ስም እየማላችሁ ቃል ከገባችሁ በትርጉሙ ምን ማለት ነው? አላህን ታዛቢ ያደረጋችሁ ማለት ነው። ወቀድ ጀዐልቱሙላህ ዐለይኩም ከፊላ አላህን በእናንተ ላይ ረቂብ ተቆጣጣሪ አድርጋችኋልና ያው በአላህ ስም ቃል ገብቻለሁኝ አላህ ይታዘበኝ ማለታችሁ ነውና አላህን በአንተ ላይ ታዛቢነት ቀጥረህ እንደገና ወለም ዘለም ማለት አይጠበቅብህም፣ ጠንቀቅበል ማለቱ ነው። ኢነላህ ያዕለሙ ማ ተፍዐሉን አላህ ሱብሓነሁ ወተዓላ የምትሰሩትን ነገር ጠንቅቆ ያውቃል። ማንኛውንም የምትሰራውን ነገር በጨለማም ሆነ በብርሃን በአደባባይም ሆነ በስውር በድብቅ ቦታ ፈለከው ሰማይ መሬት ብትገባ ታላህ የምትደበቅበት ቦታ የለም። የሰራውን ነገር ትንሿንም ትልቋንም በሚገባ ጠንቅቆ ያውቃልና ይታዘባልና ይሄን አውቃችሁ በአላህ የገባችሁትን ቃል ማክበር አለባችሁ በላቸው ይላል ማለት ነው። እና ይሄም አጠቃላይ የሆነ ነገር ነው ማለት ነው። ዲንንም ዱንያንም የሚያካትት በኻሊቅም በመኽሉቅም በኩል ያሉትን ሁቁቆች የሚጨምር ነው ማለት ነው። አህዱላህ ማለት መጀመሪያ አንድ ሰው ያው በአላህ አምኛለሁኝ ካለ ነብዩን ተቀብያለሁና ተከትያለሁ ካለ በአላህ ዲን መመራት አለበት እንጂ አምኛለሁ ብሎ ሲያበቃ እንደገና ስሙ ብቻ ሙስሊም ሆኖ መመሪያው ሌላ ከሆነ እምነቱ አያዋጣውም ማለት ነው። እንደገና አስበርሳቸውም ደግሞ ቃል በሚጋቡ ጊዜ ቃል ኪዳንን ማከባበር ይኖርባቸዋል ማለት ነው። ሙስሊሞች እንደ ሌሎች ቃል ኪዳን አፍራሽ መሆን የለባቸውም። የዛሬውን ያድርገውና በአሁኑ ጊዜ በወስላታነት የሚፈረጁት በግንባር ቀደም ሙስሊሞች ናቸው። ሌሎቹ እንዳውም በስልጣኔ ስም ቃላቸውን አክባሪ ናቸው እየተባሉ የሚደነቁ ሆነዋል ማለት ነው። በጣም የሚያሳዝን የሚያሳፍር ነገር ነው ማለት ነው። ቃሉን ማክበር ያለበት ሙስሊም ነው። ምክንያቱም በየትም ቦታ የማይተወውና የማይረሳው ተቆጣጣሪ እንዳለበት ያቃልና ሰው ባያውቅብኝ አላህ ያኛል ይታዘበኛል ብሎ ቃሉን ማክበር የሚገባው እሱ ሆኖ ሳለ እንደገና ሌሎቹ እምነተ ቢሶቹ ቃል የሚያከብሩ እሱ እንደገና ቃል አፍራሽ ሆኖ መገኘቱ ምንኛ አሳፋሪ ነው ማለት ነው። እንዳውም ቃል ኪዳን ተገብቶ ወይም ቀጠሮ ተይዞ በቀጠሮ ቦታው አንዱ ቀድሞ ሌላው በሚቀርበት ጊዜ ለምን ቀረህ እኔ እኮ ይሄን ያህል ጊዜ ጠበቅኩ ምናምን በሚለው ጊዜ እንደ ፈረንጅ በሆነ ነው እንደ ይባላል ማለት ነው። ሱብሃንአላህ ፈረንጅ ሆነ ቃል ኪዳን የሚያከብረው ማለት ነው። እንደ ሀበሻ ቀጠሮ መሆኑ ቀር እንደ ይላል። እንዳው ሀበሻ ጭራሽ ቃል ኪዳን አያከብርም ማለት መታወቂያው አደረገለት ማለት ነው። የሀበሻ ቀጠሮ አይደለም እንደ ይላል። ሱብሃንአላህ ሀበሻም ሆንክ ማንም ሆንክ ሙስሊም ከሆንክ ሙስሊም ነህ። ሙስሊም የሆነ ሰው በኻሊቅህም ሆነ በመኽሉቆች ዘንዳ የገባውን ቃል ማክበር አለብህ። የባህል የልማድ የአካባቢ ሰለባ መሆን የለብህም። ሙስሊም መሆን ያለበት ሰው ባህሉንም ልማዱንም ማንኛውንም ነገር ከታች አድርጎ እስላምን ከላይ ማድረግ አለበት። እኔ ተሁሉም በላይ ተሁሉም በፊት ሙስሊም ነኝ፣ ሙስሊም እንደመሆኔ ዲኔ የሚያዘኝን ነገር አደርጋለሁኝ፣ የሚከለክለኝን እከለከላለሁ የሚል አቋም ሊኖረን ይገባል እንጂ የገሌ ባህል የሚባል ነገር የለም። ተባህል በፊት ዲን ነው የሚቀድመው። ዲን የሌለው ሰው ባህልም አይኖረውም፣ ባህሉን ሊያከብረው አይችልም። ውሸቱን እሱ ያው ሲመቸው ብቻ ነው በባህል የሚያመካኘው እንጂ ዲን የሌለው ሰው ባህሉንም ሊያከብር አይችልም ማለት ነው። ስለዚህ እንግዲህ ቃል የገባ ሰው የግድ ቃሉን ማክበር ይኖርበታል ሙስሊም ነኝ እስካለ ድረስ። ቃልን የማያከብር ሰው ግን በምንም አይነት ሙእሚን ሊሆን እንደማይችል ነው። ላ ኢማነ ሊመን ላ አማነተ ለህ ይላሉ ረሱል አለይሂ ሰላቱ ወሰላም። ታማኝነት የሌለው ሰው ኢማንም የለውም ብለዋል ማለት ነው። እና የወትሮዎቹ ሙስሊሞች በዚህ ነበር የሚታወቁና የሚደነቁት። በዚህ አይነት ባህሪያቸው ነበረ ሰውን ትኩረትን የሚስቡት እና ታማኝ ናቸው፣ አይዋሽም ሙስሊም ተብሎ ነበር የሚመሰከርላቸው ማለት ነው። በአሁኑ ጊዜ ግን ወላሂ ሙስተዓን ሁላችሁም የምታዩት ጉዳይ ነው። ወላ ተንቁዱ ላይማነ ባዕድ ተውኪዲሃ እና ቃል ኪዳኖቻችሁን አጠንክራችሁና ደጋግማችሁ ታጠነክራችሁ በኋላ
እንደገና በሆነ ባልሆነ ምክንያት አታፍርሱ ይላል ማለት ነው። ወቀድ ጀዐልቱሙላህ ዐለይኩም ከፊላ አላህን በእናንተ ላይ ታዛቢና ተቆጣጣሪ አድርጋችሁ እያላችሁ እንደገና በቀላሉ ቃል ማፍረስ አይገባችሁም። ኢነላህ ያዕለሙ ማ ተፍዐሉን አላህ የምትሰሩትን ነገር ጠንቅቆ ያውቃልና ይላል ማለት ነው። እና ወሰለላሁ ወሰለም ዐለ ነቢይ ወአሊሂ ወኢላ ሊቃኢን አኸር። በሚቀጥለው ደግሞ የተረፈውን እንመለስበታለን።